ከዓለም ዋንጫው ጋር የተያዙ መረጃዎችን ላይ ያደርሰን ባልደረባችን እስማኤል አሚን እዚህ ስቱዲዮ ተገኝቷል። እንኳን ደህና መጣህ ስፒስ። እንኳን ደህና ቆያችሁ። ምን አለ እስቲ ዛሬ የዓለም ዋንጫ መርሃ ግብር በጣም አሁን በጎሎች በደንብ የታጀበ መሆኑን በደንብ እያሳየ ይመስለኛል። የዘንድሮ ዓለም ዋንጫ የጎል ችግር የለበትም እስከመባል ደረጃ ደርሷል። የግብጽ ብሔራዊ ቡድን ትላንትና የመጀመሪያ ዓለም ዋንጫ ድሉን አሳክቷል። በጣም አስገራሚ አቋም፣ በተለይ በሁለተኛው አጋማሽ የነበረው እንቅስቃሴ በጣም ገራሚ ነበር። ከግብጽ ብሔራዊ ቡድን ጋር አዲስ ነገር ይኖር? ፈጣን የማጥቃት እንቅስቃሴ ከመጀመሪያው ጨዋታ ጀምሮ ዋጋ እየከፈላቸው እንደመጣ አይተናል። ከቤልጅየም ጋር የነበረውን ጨዋታ እድለቢስ ናቸው ማለት ይቻላል። ጨዋታውን አሸንፈው መውጣት የሚችሉበትን እድል እንግዲህ በራሳቸው ግብ ላይ አስቆጥሮ ነው ጨዋታውን ባቻ ውጤት ያጠናቀቁት። ትላንትና ግን በሰከንድ ሀፍ የነበረው ፐርፎርማንስ ያንን በደንብ የሚገልጽ ነው። ግብጽ ከአፍሪካ ቡድኖች የተለየ ስነ ልቦና እንዳላት በትላንትናው ጨዋታ ተመልክተናል። ከመመራት ተነስታ ጨዋታውን የቀለበሰበችበት መንገድ ያንን መገለጫ በትክክል የያዘች ቡድን መሆኑን አሳይቷል። የአይቮሪ ኮስትን ቡድን ተመልክተናል። እንዴት ያሸነፈውን ጨዋታ መልሶ ለጀርመን አሳልፈው የሰጠበት ጨዋታ አለ። ብዙ ጨዋታዎችን መጥቀስ ትችላለህ። በጣም የሚያበሳጩ ውጤቶች አሉ። የግብጽ ግን ያንን ኮንፊደንስ በደንብ ሜዳ ላይ ተመለከተባታል። የጨዋታ ስልቱን በጣም ተቀይሯል ብሎ ማንሳት ይቻላል። በተለይ የአፍሪካ ዋንጫ ላይ የነበረውን ላለፉት 8-10 ዓመታት የነበረው የግብጽ ብሔራዊ ቡድን በተቃራኒ የሆነ ቡድን ነው አሁን ይዘው የመጡት። ሆሳም ሀሰን በደንብ አድርጎ ቀይሮታል። ኢቭን እንኳን የአፍሪካ ዋንጫ ላይ ይዘውት የመጡት ቡድን በጣም ይሄ ተገማች የሆነ ቡድን፣ መከላከል ምርጫ ያደረገ በጣም ደካማውን ቡድን፣ ያ ትውልዱ ያልተቀየረውን ቡድን ነበር የተመለከት ነው። አሁን ግን እነዚህ ኢኮን የመሳሰሉ ተጫዋቾችን ይዞ መጥቶ በተሻለ ፐርፎርም ማድረግ ችሏል። ሳላህን 10 ቁጥር ቦታ ላይ መጠቀሙ እንግዲህ ጨዋታውን በብዛት የቀየረለት ይመስለኛል። የነጻ ሚናውን በትክክል ተጠቅሟል። ከግራም ከቀኝም እየተነሳ የነጻ ሚናውን ለሳላ ሰጥተውታል። ሀስተኛ 9 ቁጥር መጠቀማቸውም ትልቁን ስራ ይሰራላቸዋል ብዬ አስባለሁ። ማርሙሽ ነው እንግዲህ በ9 ቁጥር ቦታ ላይ የተሰለፈው፣ 10 ቁጥር የለውም ማለት ነው። ስለዚህ ተገማች ያደርጓል ቡድኑ፣ ለተከላካይ ክፍል በጣም አስቸጋሪ ያደርጓል። ፈጣን ናቸው አራቱም እዛ ቦታ ላይ የሚገኙትና ለተከላካይ በጣም አስጨናቂ ነበሩ። የኒውዚላንድ ተከላካዮች እንግዲህ አንዱን ከአንዱ መያዝ አቅቷቸው በዛ ደረጃ 9 ቁጥር ሲኖርህና በትክክል መጠቀም ስትችል እንደዚህ አይነት ቡድን መስራት ትችላለህና ከዚህ አንጻር የሳላህ የነጻ ሚናና የማርሙሽ እዛ ጋር ያለው እንቅስቃሴ እነዚህኮ ከግራ እየተነሱ የማያጥቃት እንቅስቃሴ በጣም ግብጽን በደንብ አድርጎ ለውጦታል። ፈጣን ካውንተር ፕሬሲንጋቸው ለተቃራኒ ቡድኖች አስቸጋሪ ሆነዋል። ቤልጅየም ስትቸገር ነበር። ኒውዚላንድ ትላንትና በግልጽ የተቸገረች ቡድን ሆና አምሽታለች ማለት ነው። ግብጽ የመጀመሪያ ድሏን ስታሳካ እንግዲህ የነዚህ የግብጽ ተጫዋቾች ሚና በትልቁ የሚወሳ ነበር ማለት ነው። ሌላው የስፔን ብሔራዊ ቡድን ነው። በዚህ ዓለም ዋንጫ የመጀመሪያው ጨዋታው ላይ በጣም ጥያቄ ተነስቶበት ነበረ። ከኬፕ ቨርዴ ጋር በነበረው ጨዋታ ግብ ማስቆጠር ተስኖት ወጥቶ ነበር። ይህ ብሔራዊ ቡድን ትላንት ሳውዲ አረቢያ ላይ 4 ግቦችን አስቆጠረ። እንዲሁም ከዛ በላይ ማስቆጠር የሚችልባቸው ብዙ ድሎችን የፈጠረበት ነበረና ይህን ጨዋታ ትንሽ እናንሳው። በመጀመሪያው ጨዋታ የነበረውን አሰላለፍ ይዛ ገብታ ብትሆን አሁንም ሳውዲ አረቢያ ላይ ማግባት አትችልም። በግልጽ መነገር የሚችለው ይሄን ነው። በትክክል አሁን 4-3-3 ነው ጨዋታው ላይ ገባው። የመጀመሪያው ኬፕ ቨርዴ ጨዋታ ላይ ሶስቱ ተጫዋቾች ሩይዝ፣ ፔድሪና ሮድሪ ናቸው ማለት ነው። እዛ ቦታ ላይ መሀሉን ብቻ ባላንስ ማድረግ የሚችሉ ቀኝና ግራ ሆሪዞንታልም ቨርቲካልም ፓስ ማድረግ የሚችሉ ግን ቦታቸው ላይ የተገደቡ ጫና መፍጠር የማይችሉ ወደፊት እየሄዱ ስለዚህ የፊቱ 3 መስመር ተጫዋቾች ናቸው ልዩነት መፍጠር የሚችሉት በአንጻራዊነት ማለት ነው። ወይም ካልሆነ ይህን ጨዋታ ግብ ለማስቆጠር ከፈለግ ከሶስቱ ሚድፊልደሮች አንዱን የ10 ቁጥር ሚና ያለው ተጫዋች መሆን አለበት። ወይም ደግሞ ሶስቱን ያማልና ዊሊያምስን የመሳሰሉ ተጫዋቾችን እነሱ ሁሉ ገቡ ነው ኦያርዛባል ወደ 10 ቁጥር እየመጣ መጫወት የሚችል አይነት ተጫዋች ማድረግ አለበት የግድ። ስለዚህ ወይ 10 ቁጥር ተጫዋች መጨመር አለበት ወይ ሁለት ቦታ ላይ 10 የማጥቃት እንቅስቃሴ ያላቸው ዊሊያምስና ያማል መሆን አንዱ ብቻ እንኳን በቂ አይደለም እና ከዚህ አንፃር ትላንትና ለውጥ ያደረጉት ያማልን አስገቡ አንድ ተጫዋች ከዚህ ከሶስቱ ሚድፊልድ ደግሞ አንዱን ቀየሩ። ማንን? ኦልሞን አስገቡ፣ ሩይዝን አስቀምጦ ማለት። ስለዚህ ፉል የማጥቃት እንቅስቃሴ ያለው ክሬት ማድረግ የሚችል ቡድን መስራት ቻሉ በአንጻራዊነት ማለት። ስለዚህ እንዳልከው ከአራት በላይ ማስቆጠር የሚችሉበትን አጋጣሚ ፈጥሯል። አቅም ያላቸው ተጫዋቾች ናቸው። ያሰላለፉ ልዩነት ብቻ ጨዋታው ላይ ምን አይነት ልዩነት እንዳመጣ በትክክል ተመልክተናል። ኦያርዛባል የነበረውን እንቅስቃሴ ለ30 ደቂቃ ኳስ ያልነካ ተጫዋች ነበር በኬፕ ቨርዴ ጨዋታ ትላንትና ግን እሱ ነበር። ለምን? የጨዋታው ሲስተም ነው። ኦልሞ ገብቷል፣ ያማል እዛው ጋር ቦታው ላይ ገብቷል። ስለዚህ እሱን የሚያጫውተው ሊንክ አፕ ላይ ሊጫወትለት የሚችል አይነት ተጫዋች ሆኖ ነው የገባው ማለት። ባለፈው ግን በጣም የተነጠለ ሚድፊልድ ከአጥቂው ጋር ነበር። የሁለቱ ግራና ቀኝ የማጥቃት እንቅስቃሴ ያላቸው ተጫዋቾች ነበር ወደ መሀል እየገቡ ጨዋታውን ማቀናበር የነበረባቸው። ለዛ ነው 30 ደቂቃ ኳሱን ሳይነካ የቆየው ኦያርዛባል። ትናንትና ግን በሊንክ አፕ ላይ በጣም የተሻሉ ተጫዋቾችን እዚህ ቦታ ላይ መጥቶለታል። ኦፌንሲቭ የሆነ ጨዋታ መጫወት ተችሏል። መሀሉ
አጥቂው ጋር የተነጠለ አልነበረም። አሌክስ ባይና ነበር በግራ መስመር የነበረው የተሻለ ወደ ውስጥ እየገባ ክሪኤት ማድረግ የሚችል ተጫዋች ነው። እንደ ፔድሪ ባለፈው ጋቪን ነበር እዛ ቦታ ላይ ያስገቡት። ጋቪ ማለት ቦክስ ቱ ቦክስ ነው ወይም ደግሞ ኳሶችን የሚያቋርጥልህ አይነት ተጫዋች ነው እንጂ ክሪኤት የማድረግ ቻንሱ በጣም ጠባብ ነውና ከዚህ አንጻር ያስገቡት የመረጡት ተጫዋች በጣም የተሻለ ሆኖ ተጫዋች ባይና ኦልሞና ያማል ልዩነት መፍጠር ችሏል። ኦያርዛባል እንደፈለገ እንዲጫወት ማን ኦፍ ዘ ማች እንዲሆን የነዚህ ልጆች እንቅስቃሴ በጣም ወሳኝነት ነበረውና የስፔን ብሔራዊ ቡድን አማራጮች ሁለት ነው። በ4-3-3 ከተጫወቱ ሁለቱን የመስመር አጥቂዎች መጠቀም መቻል አለባቸው። ካልሆነ ግን አንዱን 10 ቁጥር መጫወትና የኦያርዛባልን ሊንክ አፕ ፕሌይ እንዲኖረው ማድረግ የበለጠ የተሻለ ነው። ያንን ትላንትናው ጨዋታ ላይ ተመልክተናል። ከ4 በላይ ግቦችንም ማስቆጠር ነበረበት ልንል ያነሳሳንም የጨዋታው ሲስተም መቀየር ታላንት አላት። ሁሉንም መጠቀም የምትችልበት አግባቡ ላይ በደንብ ተጠቅማለች። የኬፕ ቨርዴና ኡሩጓይ ላይ ትንሽ ነገር ብናነሳ ደስ ይለኛል። ሁለታቸው የተጠናቀ ጨዋታ ነው። አፍሪካዊቱ ሀገር በዓለም ዋንጫ የመጀመሪያ ተሳትፏ ሁለት ጥሩ ብሔራዊ ቡድኖችን ነጥብ አስጥላለች። በጣም የሚገርም ነበር። ደግሞ የትላንትናው የጨዋታ አቀራረቧ ደግሞ በጣም የሚገርም ነበር። ከኬፕ ቨርዴ በተቃራኒ ነበር። በጣም መልሶ ማጥቃት የነበረበት። በእርግጥ የስፔን ብሔራዊ ቡድን ላይ የተጠቀመችው በደንብ ተከላክላ በመልሶ ማጥቃት ነበር። ግን ደግሞ የስፔን ይሄ በጣም ዶሚናንት የኳስ እንቅስቃሴ ያን እንድታደርግ አልፈቀደላትም ነበር። ኡሩጓይ ግን የተረጋጋ ቡድን ሆኖ በጣም ማስከፈት ይችላል። የሚገርምህ ነገር ይሄ ነው። ይሄ በጣም አስቸጋሪው የኬፕ ቨርዴ እንግዲህ ስፔን ብሔራዊ ቡድን ያልሰበረውን የኡሩጓይ ብሔራዊ ቡድን ሁለት ግቦች ማስቆጠር በታገሰ መልኩ በጣም የሚገርም ፓሶችን በማድረግ ክፍተቶችን በመጠቀም ግብ ማስቆጠር የሚችሉ የተረጋጋ የአጥቂ መስመርም ነበረዋ። አሁን እኮ ስፔን የተረጋጋ የአጥቂ መስመር አልነበር። እነ ፈርናን ቶሬስ እና እነ ጋቪ ነበር የተጠቀመችው። በልዩነት ግቦችን ማስቆጠር የሚችሉ ተጫዋቾች አልነበር። ኡሩጓይ ግን በተረጋጋ ሁኔታ ፕሬስ በማድረግ ግቦችን ማስቆጠር የሚችሉ ልጆች ነበሯት። ኬፕ ቨርዴ ያንን ተሰበረባት በኡሩጓይ። ግን የኬፕ ቨርዴ በተቃራኒው ግን መልሶ ማጥቃቱን ግን አገኘችው ስፔን ብሔራዊ ቡድን ላይ ያላገኘችውና በጣም ፈጣን መልሶ ማጥቃት ይሄ ትራንዚሽናቸው በጣም የሚገርም ኡሩጓይ ላይ በደንብ መጠቀም የቻሉት በጣም ኡሩጓይ ኳስ ፖሰስ በማድረግ በጣም ቢዚ ስላልሆነች እሷም በካውንተር ወይም በተረጋጋ መልኩ ኳስ ጎሎችን ለማስቆጠር የምትሄድ ቡድን ስለሆነች ክፍተቶችን በደንብ ታገኛለች። ኬፕ ቨርዴ ያንን እድል መጠቀም የቻለችውን አፍሪካዊት ቡድን ተመልክተናል። ሁለት ግቦችን አስቆጥራለች። በጣም የሚገርም እንቅስቃሴ ነበር ይሄ ጨዋታ ላይ ትላንትና ከተመለከትከው ፈጣን የትራንዚሽኖች ነበሩት በሁለቱም በኩልና ጥሩ እንቅስቃሴ ማየት ችለናል። አሁን እንግዲህ ሁለት ነጥብ ማሳካት የቻለችውን ኬፕ ቨርዴ ተመልክተናል። በዓለም ዋንጫው የሚገርም ቡድን መሆኗን ተመልክተናል። በሁለት የጨዋታ ቅርጽ ተመልክተናል። ሁለቱም ላይ ውጤታማ ሆና አምሽታለች። ኡሩጓይም እንግዲህ በቀጣይ ጨዋታውን ማሸነፍ እንደሚጠበቅባት ግን ደግሞ ይሄ የጠንካራውን የአጥቂ መስመር እንግዲህ ወይም ደግሞ አጥቂ አማራጮች ዳኒ ኑኔዝን እንግዲህ ትላንትና በተጠባባቂ ወንበር ላይ ተቀምጦ ነው የጀመረው። የተሻለ አጥቂ ነበር ማለት ይቻላል። ሁለት ግቦን ያስቆጠራት ተጫዋች በመረጋጋት እንደ ዳኒ ኑኔዝ አባካኝ አልነበረም። ግቦችን ማስቆጠር የሚችል ተጫዋች ነው። በጣም ምርጡን አተገባበር ትላንትና በአጥቂ መስመር ተመልክተናል። ኬፕ ቨርዴ ግን ይበል የሚያሰኝ እንቅስቃሴ በጣም ተመልክተናል። ዳርዊን ኑኔዝ የእግር ኳስ ሕይወቱ ምናልባት በማባከን በደንብ ስሙ እየናኘ የሚገኝ ተጫዋች ነውና ከሱ ጋር አሰልጣኝ ግን የሚያገኝ ቢሆን እንደሱ አይነት የሚሰራ ቢሆን በተለይ ከስፒድ ጋር በተያያዘ በጣም ጥሩ ሁሉም ነገር ስላለው ጨራስ ብቻ መጨረስ ብቻ። እስቲ የዛሬ ጨዋታዎችን እናንሳ በተወሰነ ባለችን ደቂቃ። የአርጀንቲናና ፈረንሳይ ጨዋታ በደንብ ይጠበቃል። አርጀንቲና ከኦስትሪያ፣ ፈረንሳይ እንዲሁ ከኢራቅ ጋር የሚያደርጉት ጨዋታ በተለይ ደግሞ ሜሲና ኪሊያን ምባፔ የወርልድ ካፑን የጎል አስቆጣሪነት ሪከርድ መስበር የሚችሉበት እድል ያገኙ ይመስላል። ምናልባት ግን የትኛው ይመስልሃል? አሁን ትንሽ አንጻራዊ ስንመገብ ምናልባት ምባፔ ከኢራቅ ጋር ስለሆነ በአንጻራዊነት ግን ኢራቅን የመጀመሪያው ጨዋታ ከኖርዌይ ጋር የነበራትን ጨዋታ ስንመለከት ያን ነገር ያሳብቃል። ለምን ኖርዌይ በዛ በአጥቂ መስመር ሃላንድ በነበረበት እንግዲህ ብዙ ግቦችን 4-1 ተሸንፋለች። ስለዚህ ምባፔ ደግሞ ያንን ለማድረግ በጣም ቀላል ነው። ከኋላ ያሉት ሚድፊልዶች ብቻ በቂ ናቸው። የተቀያየሩ ባለፈው ሴኔጋል ላይ በእርግጥ የሴኔጋል ድክመት እንዳለበት ሆኖ እነሱ ክፍተቶችን ሲያገኙ ምን ማድረግ እንደሚችሉ የተመለከት ነው። የፈረንሳይ ብሔራዊ ቡድን ስለተመለከተ አርጀንቲና እንመልከት። አርጀንቲና እንግዲህ አሁንም አቬሬጅ የሆነ ቲም ላይ ሜሲን ጨምሮ እንግዲህ በጣም ኤክሰፕሽናል የሆነ ቲም መሆን የቻለ ቡድን ነው። ሜሲን ያለውን የፈጠራ አቅም፣ የስካን የማድረግ ብቃት፣ የኳስ እንቅስቃሴ፣ ልጆቹን የማሳተፍ አቅሙ፣ እይታዎቹ፣ ሁሉ ነገሩ የአርጀንቲናን ብሔራዊ ቡድን በጣም አስቸጋሪ አድርጓታል። ሜሲን ነጥለ ብታወጣ አንድም ጨዋታ ማሸነፍ የማይችል ቡድን መሆኑን ግን በትክክል ትመለከታለህና አርጀንቲና አሁንም ከኦስትሪያ ጋር የምታደርገው ጨዋታ ይጠበቃል። ኦስትሪያ የመጀመሪያ ጨዋታ ላይ ጆርዳን ላይ ያሳየችውን አቅም ስትመለከት በጣም አስቸጋሪ ቲም ሊያረጋት ይችላል። ግን ደግሞ የመከላከል ጠንካራ የመከላከል አቅሟ፣ የፈጠራ አቅሟም በልዩነት መውጣት የሚችል አይነት ቡድን ናት። ግን አርጀንቲናን የመቋቋም አቅም አላት የሚለው ዛሬ ጨዋታ ዛሬ ምሽት ላይ የምንመለከተው ይሆናል። አርጀንቲና ዛሬም
በተለይም በሜሲ ላይ የምትደገፍ የነ አልቫሬዝ እና የነ ላውታሮ ማርቲኔዝን እንቅስቃሴ ላይ የምትመካ እነ ማካሊስተርና ኤንዞ የመሀል ሜዳውን እንቅስቃሴ ከሜሲ እይታ ጋር በጣም የተሻለ ሊያደርጉት እንደሚችሉ ይጠበቃል። ፈረንሳይን ስናይ እንግዲህ ቅድም እንደተናገርከው ከኢራቅ ጋር የነበረው ጨዋታ ነው። ግቦችን የማስቆጠር አቅም የሚኖራትን ፈረንሳይ እንመለከታለን። ኢራቅ የዛሬውን ጨዋታ እንግዲህ በተአምር ካልሆነ በስተቀር ጨዋታውን አሸንፋ የመውጣት ነገሯ በጣም አሳሳቢ ይመስለኛል። ፈረንሳይ ይህንን ጨዋታ አሸንፋ በቀጣይ ዙር የምታረጋግጥ ይመስላል። በአንጻራዊነት ከአርጀንቲና ጋር ቀለል ያለ መርሃ ግብር ያላት ይመስላል ማለት ነው። ምናልባት አንድ ግብ ነው ሜሲ የሚቀረው ታሪክ ይሰራል ተብሎ ነው የሚጠበቀው። ኪሊያን ምባፔ ደግሞ 2 እና ከዛ በላይ ግቦችን ማስቆጠር ይጠበቅበታል። ብዙዎች ግን ከጨዋታዎቹ በላይ የእነዚህን ሪከርድ መስበርም በጉጉት ይጠብቁታል። እስማኤል አመሰግናለሁ መረጃዎቹ።